ሴትና ኪሩቤል ክፍል ሆነው እያወሩ ነው። ሀሴት ኒኮ የተኛ መስሎኝ ነበር ምናምን እያለች ነው ኪሩቤልን። እሱ ደግሞ እስኪ አየር ወደ ውስጥ አስገቢ ይላታል ማለት ነው። አሁን ተንፍሺ አላት። ተረጋጋሽ ወይ እያላት ነው ኪሩቤል። እና ውሎሽ እንዴት ነበር እያላት ነው ሀሴትን። እና ቆንጆ ነው ሻምበል እየደውሎ ነበር ሰላም ብለዋን አለችው። ወይኔ እሳቸውማ በጣም ታዘቡኝ፣ ስንት ቀን ደውሎ አላገኙኝም፣ ኧረ ስራ እንደሚበዛብህ ነግሬዋለሁ አላት። እኔ ግን ሰሞኑን ምን ሆነሽ ነው ስፖርት እየሰራሽ አይደለም ሀሴት አላት። እኔ እየሰራው ነው አለች። እኔማ ስለማቀሰቅሽኝ የተውሹ መስሎኝ ነበር፣ አስገድጄ የማሰራ መስሎኝ ስለተውኩት ነው። እና በራስ ተነሳሽነት ነው ስፖርት መስራት ያለብህ አለችው ሀሴት። እሱ ደግሞ አዎ ልክ ነሽ አላት ኪሩቤል ማለት ነው። ያው እንግዲህ ኪሩቤልና ሀሴት እየተቀራረቡ ነው። ያው ጽናትም እንዲቀራረቡ ፈልጋለች የኪሩቤል አባት አቀራርቢያቸው ምናምን ብሎ ስላላት፣ ያው እሷ ደግሞ ውስጧ እየተጎዳ ያው እሱም ሳይፈልግ ጽናትን ለመራቅ እንግዲህ ሀሴትን እየቀረባት ነውና እኔ ጽናት እየታሳዝነኛለችና ጽናትና ኪሩቤል መቼ እንደሚሳካላቸው አላቅም፣ ብቻ ከባድ ነው። ከውስጤ የመነጨ ነገር ሁሌም ቢሆን ጥሩ ነው፣ ለዛ ነው እያለችው። ግን እንዴት ነው ቃላቶችን የምታገኛቸው? በነገራችን ላይ ማንበብ መጽሐፍ ብዙ ስታነብ ከመናገር ይልቅ አዳማጭ እንድትሆን ያደርጋል። እና አንባቢ ሁን እያልከኝ ነው ወይ? እኔ ብዬ ሳይሆን ከውስጥ ተነሳሽነት ቢኖርህ ጥሩ ነው እያለችው ነው ሀሴት ለኪሩቤል ማለት ነው። እና አንተ ተነሳሽነቱ ካለ እኔ መንገዱን አሳይሃለሁ፣ ስለ ቅንነትሽ አመሰግናለሁ አላት። በነገራችን ላይ የሰነፍ አይምሮ የሰይጣን ቤት ነው ይባላል አለችው። ምን ማለት ነው? ለምሳሌ ስራ የማይሰራን ሰው ተመልከት እና የ200 ደሞዝ ያለው ሰው ሲሰራ ቢያይ፣ ለምሳሌ አንድ ሰው ስራ የማይሰራ ከሆነ ዝቅ ያለውን ትንሽ ስራ የሚሰራውን ካየ ሲያናንቅ ነው የምታገኘው እያለች ነው። እና አልችልም ነገሮችን አልችልም ማሳካት አልችልም ብሎ ከሚል ሰው የምታገኘው እያለች ነው። እሱስ ልክ ነሽ፣ አሁን የደብሮኛል ወጣ ብለን እንምጣ ወይ አላት። እኔ ግን ትንሽ ብተኛ ደስ ይለኛል አለች። እሺ ተኚ ብሏት ትቷት ሄደ ማለት ነው። እሷ ሁለተኛ ነው፣ እሱ ደግሞ እስተኝ ብሎ ሄደ። እና እኔ ግን ኪራ ጋር ስሆን በጣም እየለፈለፍኩ ነው፣ አሁንማ ራሴን በጣም እየፈራሁት ነው አለች። እና ቤተሰቦችዬ ያው ጽናትና ኪሩቤልን እንዲቀራረቡ ነበር የምፈልገው። እንግዲህ ምን ይደረጋል። ጽናትዬ አሁን ወጥ ቤት ነች። መጣች ሀሴት ጽናት ጋር። እንዴ አለች። ለተኛ ብለሻል ነበር እንዴ አለቻት። እንቅልፍ እኮ አልወስደኝ ሲል ነው የመጣሁት አለቻት። ምን ነው ደህና አይደለሽም ወይ አለች ጽናት። ኧረ ደህና ነኝ አለች። ደህና ነኝ እኔ የምልሽ ጽናት አለቻት። አቤት አለች። ኪራ ጥሩ ልጅ ነው አይደል አለች። አዎ ጥሩ ልጅ ነው አለች። ግን ለምን ጠየቅሽኝ አለች። ምንም አለች። እንዲሁ ሁኔታውን አስተውዬ ነው አለች። ለአንቺ ያለውን ነገር ስመለከት አለች። በዚህ ዘመን ማን አለ ለቤት ሰራተኛ እንደዚህ አይነት ቦታ የሚሰጥ አለች። ሀሴት ማለት ነው። ይኸውልሽ ሀሴት ኪራ ቅን ልብ የተቸረው ወጣት ነው። ላመነበት ለፈለገው ነገር ምንም ነገር የሚያደርግ ቅን ልብ ያለው ሰው ነው አለች። ያው ግን በፊት ሳቀው እንደዚህ አይነት ባህሪ ያልነበረውም አለች። አዎ እኔ ጋርም እንደዛ ነበረ፣ በጣም ብዙ ነገሮች ተቀይረዋል አለች። እንዴት አለቻት። ይኸውልሽ ሀሴት አንዳንዴ ነገሮችን ይዘናቸው ስንጥላቸው ደግሞ ይሰበራሉ። ስለዚህ ይዘን መቆየት የማንችለውን ነገር ባንጀምረው መልካም ነው አለች። እና ስለምንድን ነው ማውራት የፈለግሽው አለች።
ጣቢያ ቀላቀልሽ ነው አለች። ድካሙ ነው መሰለኝ ብዙ ነገር ሊያስቀበጥረኝ ነው አለች። እኔ እኮ ላገብቼ ላግዝሽ ነበር አለች። ምግብ መስራት አትችይም አለች። እና ኪራ ምን ሊበላ ነው አለች። እና ምግብ መስራትን ሳትችይም እሺ ኪራ ምን ሊበላ ነው ምን አመጣው አለች። እንትን አለች ጽናትዬ ማለት ነው። አሁን ላግዝሽ የምትይ መስሎኝ ነው እኮ አለች። አይ እንደሱ እንኳን አይደለም ጽናትዬ ያው እየተደነጋገጠች ነው ማለት ነው ሳታስበው። አይ እንደሱ እንኳን አይደለም ሌላ ቀን አግዝሻለሁ አሁን ስልኬን ቻርጅ አድርጌ ልተኛ እያለች ነው። እመለሳለሁ አለች። ጽናት ደግሞ አይ ኪራ አሁን እንዴት ነው ቆይ ያንተን ሚስት እንደ አዲስ አፍርሽ ያንተን ሚስት እንደ አዲስ አፍርሽ ስሰራ ነው እድሜ መጨረስ አለብኝ እያለች ነው ጽናትዬ። እና ታሳዝናለች ጽናትዬ። እና ቤተሰቦች በጣም ደስ የሚል ድራማ ነው ተከታተሉት። እና ጽናትዬ እና ኪራን የተስማምተው የምትሉ ማለት ነው ተስማምተው በቃ አንድ ሆነው ማየት የምትፈልጉ እስኪ ንገሩኝ። ጽናትዬ እየወጣች ነው። አዲሱ ልጅ ደግሞ እንግዲህ ከቻለ ከጽናት ጋር ማለት ነው እያለች ነው ጽናት ወደ ልከጅ ነው። እኔ ብዙ ስራ አለብኝ አሳልፈኝ አለችው። እና በእናትህ ከስራዬ በላይ ብዙ ድካም ሆንክብኝ አንተ ከስራዬ በላይ በጣም ድካም እየሆንክብኝ ነው አሳልፈኝ እያለችው ነው። እሱ ደግሞ ማሳለፍ አልፈለገም። ባለፈው የመታሽኝን ይቅርታ ጠይቂኝና አሳልፍሻለሁ አላት። እንደ ህፃን ያድርግህ ማለት ነው አለች ጽናትዬ። እና ይሄ ደግሞ እየተፈታተናት ነው። ምንድነው የምታወሪው አላት። አይ አሁን አሳልፈኝ ነው ያልኩት አለች። እንዴ አለ ምን እያደረጋችሁ ነው? ይሄው መንገዴን ዘግቶ አላሳልፈኝ እያለ ነው የሆነ ነገር በለው አረ እያለች ለኪራ እየነገረች ነው። እና ጭዌ ከሚገባው ነገር እኮ ብታነበው ጥሩ ነበር አለችው። እና ያው እንግዲህ ኪሩቤልም ያው ቢሰላለችው እቺ አይገባትም። ያው እንግዲህ ከሌላ ሰው ጋር ከሚገባው ጋር አውራ ይሄ ነው የሚባል ሰውዬ ሊያሳብደኝ ነው አለች ምሮ። ቆይ ማናት ጽናት ማለት ነው። ምሮ ደግሞ ቆይ ለኪራ የሚባል ሰውዬ ሊያሳብደኝ ነው። ቆይ ለኪራ ለምን አትነግሪውም? ልጁ እኮ ወጣ ያለ ነገር እያሳየሽ ነው። ለምንድነው እንደዚህ የማታደርጊው? ኪራ እኮ ባይኑ እያየ ምንም አላለም እያለቻት ነው። ለማንኛውም ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ ቤተሰቦች ተከታተሉ።